መብላቱንስ በልቷል፣ ግን መልሼ ካልጠጣው እያለ ነው። መቼም ከዚህ በኋላ መሞት ፈልጎ መሆን አለበት። ሰው እንዴት በዚህ ልክ ራሱን ይጠላል ጎበዝ? ይልቅ አሁን ስለ ቴትና አባት ብናሰብ አይሻልም? ምን? በስልክ ሳወራ ሁሉም ነገር አውቃለች። ቆይ አልገባኝም። ይህንን ነገር ሚስጥር ልታረጉት ነበረ ነው ወይስ ቴትና የቤተሰቡ አባል አይደለችም ብላችሁ ነው? እኔ ምን ላድርግ? ግሌ ራሷ እኮ ነች ማንም ሰው እንዲሰማባት ያልፈለገችው። እናንተ ማስጨነቅ ስላልፈለግኩኝ ነው። የግሌ ገንዘብ ሰጣኛለች። በእውነት ስለ እናንተ እኔ ምን እንደሚል አላውቅም። እንዴ ምንድነው እሱ? አባቷ ምን ሆኖ ነው? እና እናትሽ ድጋሚ ደውለው ነበር? ምን አሉሽ? ፋዘርሽ የተሻላቸው ነው? በጣም ስለባሰበት ወደ አዲስ አበባ ሊመጣ ነው። እዚህ ደግሞ ለሕክምና በጣም ብዙ ገንዘብ ያስፈልገዋል። የተከሲ ድምፅ አይደለም ሰው? አዎ የራሱ ድምፅ ነው። ሰላም እንደምን አላችሁ ጋይስ? በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በትህትና ድራማ በአዲስ ክፍል መጥቻለሁ ማለት ነው። እንግዲህ በባለፈው ክፍል እንደተመለከታችሁት ትህትና ከክፍለ ሀገር ተደውሎ አባትሽ ታሟልና በረራኪ ተብላ ተጠይቃ ነበረ። እንግዲህ ያንን የምትሆነው አታ ክላሷ ውስጥ ገብታ እያለቀሰች ባገኛት እያለቀሰች አብርሽ አግኝቷታል ማለት ነው። በዛ ታይም እንግዲህ አብርሽ ሊያስተባብላት ሞክሯል ማለት ነው። አይዞሽ ምናምን እያለ ባቀፋት ጊዜ እንግዲህ የግሌ መታለች ማለት ነው። የግሌ ስታየው አብርሽን ደግሞ በጣም ተናዳ ነበረ። ያው ባለፈው በዛኛው ክፍል እንዳያችሁት የግሌ ለመቀናናት ብለው እንግዲህ የማይሆን ነገሮች አድርገው ነበረ። የግሌ ደግሞ እንግዲህ አብርሽን እንደምታውቁት ትወደዋለች። ከእሷ ጋር ስታየው በጣም ተናዳ ነበር እና እንግዲህ ከቤት እወጣለሁ ብላም ዛሬ ሻንጣዋን ጠቅልላ ነበረ። ለምንድን ነው ከቤት የምትወጪው? አሰናብተኝን ያልፈልግም። እኔ እድሜ ሙሉ ከእናንተ ጋር መኖር የለብኝም። የተለየ እኮ ነኝ። እድሜ ሳያልቅ ማግባት አለብኝ እያለችው ነበረ። ደግሞ ከዚህ ቤት የምወጣ አንተን ስለወደድኩ ምናምን አይደለም። እኔ የተሻለ ስራና እድሜ ማለቅ ስለሌለበት ነው እያለችው ነበረ። እንግዲህ ገርሞንም ልወጣ ነው ከዚህ ቤት ስትለው እና ታዲያ ጠብቂንም እንዲቀስ እያልሽ አትሄጂም? እንከተልሻለን እኮ ወትሮ መንገደኛ ፊትና ኋላ ነው ብሏል ዘፋኙ ምናምን እያለ እየተረተባት ነበረ። እንግዲህ እየቀለድክ ነው እንዴ? ምንም አትለኝም ለምንድን ነው ስትለው፣ እንደ የምርሽን ነው እንዴ? ለምንድነው የምትወጪው? አንቺ እንዳትወጪ ምናምን ብሎ እንግዲህ ነገ ጠዋት ሽሮ ፍትፍት ፈትፍተሽ ከክላሴ ድረስ እንድታመጭልኝ ብሏት ነበረ። እንግዲህ በዛን ታይም ያው እንግዲህ ተለያይተው ተኝተዋል። እሷም ቀርታለች ማለት ነው። እንግዲህ የፊልሙ ድምቀት ገልሞ ታሞ ነበረ። እንግዲህ ደም እየተፋ ነበረ። የሚደርስለት አቶ ከሆነ ከተወሰነ ሰዓታት በኋላ የግሌና ትህትና ደርሰውለታል ማለት ነው። እንግዲህ ሁላቸው ተሯሩጠው ወደ ሐኪም ቤት ይዘውት ሄደዋል ማለት ነው። እንግዲህ መተባበራቸው ግን ደስ የሚል ነገር ነው። እንግዲህ ሐኪም ቤት ተመልሷል ማለት ነው። እንግዲህ ገልሞ ማነው ተንኮሱ ነው እንግዲህ ተንኮሱ መሳይን ለማስቀናት ነው። እንግዲህ መሳይን ብር ሰርቆበታል ማለት ነው። እንግዲህ መሳይን ብር ሰርቆ ልጅቷን አዝናናለሁ እያለ መከራውን እያየ ነው ማለት ነው። እንግዲህ ወርቅ አለ ፊኛ ውስጥ ወርቅ አለ ብለውኛል ምናምን እያለ ነበር። እንግዲህ መሳይን ለማስቀናት ደውሎ ባለፈው እሱ እንዳደረገው እያደረገው ነበር። እንግዲህ እርስ በርሳቸው ተቀጣጥለው ሊሞቱ ነው ማለት ነው። እንግዲህ ያው የምር መሳይና በጣም ነው የሚያስቁት። እሱን ደውሎ ለማስቀናት ብሎ እንግዲህ ስፒከር ላይ ላደረገው ነው አልሰማኝ ብሏል ምናምን እያላት ነበረ ተንኮሱ ለልጅቷ ማለት ነው። ከዚ ስፒከር ላይ አድርጎ እኔ ቆቀሬ ነው ለእናንተ እኮ ያሁን የተለየ የፍቅር ቃላት ያገኘው መስሏችኋል? ቆቀር ወንቦሌ ነው የምትባባሉት። እኔ መሳይ ነው በዛችው
የቀና ብዙ ነገር ያወራል ሲሆን መሳይ ነው በዛች ወገቡ በታሰረ ፍራሽ የምትመስል ሴትዮ ሰው እኮ አይናገር የምር ወገቡ በታሰረ ፍራሽ የምትመስል ሴትዮ ምቀ ነው እያላ ነበረ ማለት ከዛ መቼም ፓስቲ ቤት ነው የኔ ቆቀርቸው ልገናኝ ምናምን ስትለው መቼም ፓስቲ ቤት ነው የምትቀጥራት ምናምን ሲለው እንግዲህ አንተን አደረገኝ እንዴ እኔ ፓስቲ ቤት መቀጥላት አጥቤ ታጥኝ እመጣልሻለሁ ብሏታል ማለት ነው። ጀስት ፊው ሚኒት እና ከዛ በኋላ እንግዲህ ያው የግሌ ናት የግሌ እንደገና እና የችኛዋ ለማንም ሰው እንዳትናገረው መታመሙን ብላ ነበረ። ከዛ መልሶ እንግዲህ የግሌ እናቷ ደውላ ስልክ ስታወራ ሰምታታለች ማለት ነው። እንግዲህ የግሌ ያላትን ገንዘብ ሰጥታለች። የኔ እናት እንዴት እንደምታሳዝነኝ ሆዷ ባዶ። ከዛ ግን ያለኝ ይሄ ነው ለእኔ የኔ ብር ለምን ቢኖረኝ እና ብጨምርልሽ ደስ ይለኝ ነበር፣ ግን ደግሞ ለገልሞ ማዋጣት አለብን ያላቻት ነበረ። እኔ የኔ ብር ለምን እንደማይጠቅምሽ አውቃለሁ፣ ለምን እንደማይሆንሽ አውቃለሁ፣ ግን ደግሞ ለትራንስፖርት ለካርድ ማውጫም ቢሆን አንድ ነገር ነው ያለቻት ነበረ ማለት ነው። እንግዲህ ሁላቸውም በትብብር ላይ ናቸው ማለት ነው። ያው በስተመጨረሻ እንግዲህ መድብልን አግኝተዋለች። መድብል ያው ጊዜ ማሳለፍ እፈልጋለሁ ብቻዬን ምናምን ብሎ ከኔ ጋር ለመገናኘት ፈቃደኛ አይደለሽም፣ እየደጋገምክ ስትደውል ነው እንጂ መጥፎት ለመምጣት ፈቃደኛ አልነበርኩም ምናምን ብሏለች። ከአባትየው ታሞ ወደዚህ ሀገር እንደመጣ ተነግሯታል። እንግዲህ በቂ የሆነ ብር ላኪ ተብላለች ማለት ነው። ምክንያቱም ያው ቤተሰቦቿ የሚያውቁት እዚያ ውጭ ሀገር ሄዳ እንደምትሰራ ምናምን ነው። እንግዲህ ሁላቸውም እዚህ በአንድ ማዕድ ቀርበው እየተወያዩ ነበረ። እንግዲህ ገርሞ ነው ተሽሎታል፣ የቀረብሽለትን ምግብ በላው ሲላት አዎ በልቷል፣ ግን መልሼ ካልጠጣው እያለ ነው ስትለው መሳይልም ድጋሚ መሞት ካልፈለገ በስተቀር ከዚህ በኋላ እንኳን አይጠጣም ምናምን፣ እንዴት ሰው ራሱን በዚህ ልክ ሊጎዳ ይችላል እያለ ነበር አብርሽ ማለት ነው። ሌላው እሱን ተውትና አሁን ደግሞ ወደ ትትና አባት እንሂድ። ምን አለ አብርሽ? ሁሉንም ነገር ሰምታለች፣ እናቴን በስልክ ሳወራ ሰምታለች እና እንዴት ነው በቂ ሕክምና ማግኘት አለበት ተብሎ ወደ አዲስ አበባ መጥቷል ተብላለች ማለት ነው። እንግዲህ ልጅቷም ተጨንቃለች። ሌላ ተንከሲስ ነው ሊወጣ ነበረ። ከዛ ሊወጣ ሲል እንግዲህ ምን እንደሆነ እንደ በቀደሙ ተንኮል ሰርቶ ነው። እሱን ሳይሆን ሁላቸውም ደንግጠዋል ማለት ነው።